ለኢትዮጵያ የሚለውን ማዕከል ይዘን ነው የምንነጋገረው። ስለዚህ ለኢትዮጵያ በሃይማኖት ረገድ ለኢትዮጵያ ምን ይጠቅማል፣ በቋንቋ ረገድ ለኢትዮጵያ ምን ይሆናል፣ በባህል ረገድ በሁሉም መንገድ በየትኛውም ያስተዳደራዊ ሁኔታ ለኢትዮጵያ ምን ይጠቅማል የሚለውን ስለምናነሳ የተበተኑ ሐሳቦች ግን በአንድነት እየተጣጣሙ እየተሰበሰቡ የሚመጡ ናቸው። አገልግሎቱ ከኛ ሀገር ባሻገር በእኛ ሀገር ዙሪያ ላይ ያሉ የአፍሪካ ሀገራትን በሜዲካል ቱሪዝም ስርዓታችን ሳካተል አሁንም ድረስ እኛ ሀገር መጥቶ የሚታከሙ ከኬንያ ከተለያዩ ሀገራት አሉ። አሁን በዚህ ውጥረት በበዛበትና አንገብጋቢ በሆነው የታሪክ ወቅትም ትልቁና አነጋጋሪው ጥያቄ የሆርሙዝን የባህር ሰርጥ እውን ማን እየተቆጣጠረ ይገኛል የሚለው ሆኗል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግነው መረጃ አለፍኩኝ። በሀገራዊ ምክክሩ ኢትዮጵያ ማዕከል ባደረገ መልኩ ውይይት እየተደረገ ስለመሆኑ ተመካካሪዎች ገልጸዋል። የተለያዩ ጽንፍ የያዙ ሀሳቦች በምክክሩ ሂደት ላይ መነሳቱ የተገለጸ ሲሆን ሀሳቦችን ወደ ማዕከል ለማምጣት እየተሞከረ ስለመሆኑም ተነግሯል። ሚኪያስ ኃይሌ ተጨማሪ ያለው የሀገራዊ ምክክር ኮሚሽን ከተለያዩ ኢትዮጵያ ክልሎች ተወክለው በምክክር ጉባኤ ላይ የተካፈሉ የሚገኙ የማህበረሰብ ክፍሎች፣ ታዋቂ ሰዎች እንዲሁም ተጽዕኖ ፈጣሪ ግለሰቦችን ይዞ ባለፉት 30 ቀናት ምክክር እያደረገ ይገኛል። ለኢትዮጵያ የትኛው ሀሳብ ይበጃል የሚለውን ሁሉም የራሱን ሀሳብ እያጋራ ስለመሆኑም ይገለጣል። በበርካታ ሀሳቦች ላይ ምክክርና ክርክር መደረጉን የገለጹት ተመካካሪ ኢንጂነር አለማየሁ ንጋቱ በተለያዩ አጀንዳዎች ላይ ጠንካራ ሀሳቦች ስለመነሳታቸው ገልጸው ምክክር የመኖር አስፈላጊነት እንዲህ ይገልጻሉ። የናንዱ ስንነጋገርባቸው የነበሩ አጀንዳዎች እኛ የምንወያይባቸው የነበሩ የኢኮኖሚ ማህበራዊና አርሶ አደርና አርብቶ አደር ጉዳዮች የሚል ላይ ነበርና በእነሱ ዙሪያ ያሉ አጠቃላይ ሀሳቦች እያንዳንዱ የህዝብ እምነቶች፣ የህዝብ ጩኸቶች፣ የህዝብ ፍላጎቶች አጠቃላይ ህዝቡ የሚፈልጋቸው ነገሮች ሁሉ ድምፁ የሚተሰማበትና ሁሉም ተሰባስቦ እንደ አጀንዳ ሆኖ የገባበት እና የፊርማ ስነ ስርዓቱን በሆነ በተመለከተ በጥሞና እየተከናወነበት ያለ ሲሆን በመሃል ላይ ግን የሀሳብ ግጭቶች፣ የሀሳብ ክርክሮች፣ የሀሳብ ምግቶች ነበሩ። ይሄንን እንክደው አንችልም። ያ ደግሞ ውይይቱን የውይይት ምክክሩን የሚያጠነክረው የሚያጎለብተውና የበለጠ ደግሞ ሀሳቦች ተሰባስበው በአጀንዳ ሁሉንም በማከለመቱ መልኩ የሚጎበኙት እድል ስለሰጠን እጅግ ግሩምና ጥሩ ሁኔታ ላይ ያለው ብዬ ነው የምናገረው። ተመካካሪው ከተለያየ አካባቢና ፍላጎት ካለው ማህበረሰብ እንደመገኘታቸው የተለያዩ ሀሳቦችና የተለያዩ ፍላጎቶች መስተናገዳቸውን የገለጹት ሌላኛው ተመካካሪ መልአከ ሕይወት ቀሲስ ንጉሴ ባወቀ እንደገለጹት ጽንፍ የያዙ ሀሳቦችን ሁሉ ኢትዮጵያን በማስቀደም ወደ ማዕከላዊነት ማምጣት ስለመቻሉ እንዲህ ገልጸዋል። እንግዲህ ከየሀገሩ፣ ከየከተማው፣ ከየቤተ እምነቱ፣ ከየባህሉ ከተለያዩ ጠባዮች የሚነሳ የሁሉም ሀሳብ የተለያየ ነው። ስለዚህ እነዚህ የተለያዩ ሀሳቦች እንዴት ይታረቃሉ? መቼም አንድን ሀሳብ ለሀገር በሚጠቅምና ማህበረሰብን ትውልድን በሚያድን ደግሞ እድገትን በሚጨምር መንገድ ሀሳቦችን በሙሉ ወደ አንድ ሀሳብ መጠቅለል የሚቻልበትን መንገድ ነው የተከተለው። ይሄ ሀሳብ የሁሉም ሀሳብ እንዴት አድርጎ ወደ አንድ ይጠቀለላል የሚል ጥያቄ በብዙ ሰው ልብ ያድራል። ነገር ግን ዋናው ትኩረት የመጀመሪያው ኢትዮጵያ የሚለውን ማዕከል ይዘን ነው የምንነጋገረው። ስለዚህ ለኢትዮጵያ በሃይማኖት ረገድ ለኢትዮጵያ ምን ይጠቅማል፣ በቋንቋ ረገድ ለኢትዮጵያ ምን ይሆናል፣ በባህል ረገድ በሁሉም መንገድ በየትኛውም ያስተዳደራዊ ሁኔታ ለኢትዮጵያ ምን ይጠቅማል የሚለውን ስለምናነሳ የተበተኑ ሀሳቦች ግን በአንድነት እየተጣጣሙ እየተሰበሰቡ የሚመጡ ናቸው። እንግዲህ ሀሳብ እንዲፈልቅ ተደርጓል። አሁን ደግሞ እንዲጣጣም የማድረግ ስራዎችን አሁን ከዚህ ቀጥሎ ባለው ደግሞ እየተሰራ ይገኛል ማለት ነው። በምክክሩ ሂደት ላይ በተለያዩ ወገኖች የሚነሱ ቅሬታዎች እንዳሉ የገለጸው ኮሚሽኑ ቅሬታ የቀረበባቸው ጉዳዮች ላይ ምርመራ እያደረገ ስለመሆኑ ማስታወቁ ይታወሳል። አስተያየታቸውን ያጋሩ ተመካካሪዎች እንደሚሉት የኢትዮጵያ ሕዝብ የምክክርን ውጤት እንዲሁም የተጠናከሩ ምክር ሀሳቦችን መጠበቅ ያለበት ከኮሚሽኑ እንጂ በተለያዩ ማህበራዊ ሚዲያዎች ላይ የሚመጡ መረጃዎች መሸበር እንደሌለበት ነው የገለጹት። የምክክር ሂደት በመልካም ሁኔታ ላይ ስለመሆኑም ያብራራሉ። ሶሻል ሚዲያ ላይ እየሄደ ያለ ወሬ የኢትዮጵያ ሕዝብ እንዳይሰማ ነው እላለሁ። እሱ ውሸት ነው። እዚህ ያለ እውነትና ውጭ እያወሩ ያለ ወሬ አንድ አይደለም። እኛ እዚህ እየተመካከርን አብረን እያወራን ተፈቃቅረን አብረን እየተጫወን አብረን እየቆየ ነው። እዚህ ውጭ ሲያወሩ ደግሞ ተጣልተው እንደተጣላው እንደ ረብሻ እንዳለ ምናምን እሱ ውሸት ነው። ውጭ ያለ ህዝቡ ማስማት ያለውን
እዚህ ያለ እውነትና ሶሻል ሚዲያ ላይ ያለ ውሸት አንድ እንዳይሆን እንዲያውቅ ነው የሚፈልገው የኢትዮጵያ ሕዝብ ማለት ነው። በየቦታ ባላችሁ ቦታ የራሳችሁ ልጆች ተመካክሮ ሰላም ሃይማኖት ላይ ሁሉም ነገር ላይ ሰላም የመጀመሪያ ቅድማ ሰላም ነው። ሰላም እንዲያርጉ ለሕዝቡ አደራ ይላሉ ማለት ነው። በምክክሩ ጉባኤ በቀጣይ ሂደት ሁሉም የስራ ቡድኖች ያዘጋጇቸውና የተስማሙባቸውን ምክር ሀሳቦች እንዲያናብቡ እንዲያጣጥሙና እንዲያደራጁ ለተቋቋሙና 120 አባላት ላሉት ቡድን በማቅረብ ላይ ይገኛሉም ተብሏል። ልጆች ገና በእናታቸው ማህፀን ሆነው የሚያጋጥሟቸውን የጤና እክሎች መከታተልና አስፈላጊውን ሕክምና መስጠት የሚያስችሉ ቴክኖሎጂዎች የተሟሉለት የሕክምና ማዕከል በቅዱስ ጳውሎስ ሆስፒታል ተመርቆ ተከፍቷል። ምረት ለገሰ ቅዱስ ጳውሎስ ሆስፒታል በማህፀን ውስጥ ያሉ ልጆችን የጤና ሁኔታ ከመከታተል ባለፈ በማህፀን ውስጥ እያሉ የህክምና አገልግሎት የሚሰጥበት የጽንስ ምርመራና ህክምና ማዕከል በዛሬው ዕለት መርቆ ከፍቷል። የህክምና ማዕከሉ ጽንስ ገና በእናት ሆድ ውስጥ እያለ ያለበትን የጤና ደረጃ መርምሮ ህክምና የሚሰጥ ሲሆን በዋናነትም እንደ ዳውን ሲንድሮም፣ የነርቭ ዘንግ ክፍተት ወይም ሃይድሮሴፋሌስ እንዲሁም የልብ ህክምናዎችን ለመስጠት የሚያስችል ነው። ትክክለኛ ያልሆነ አፈጣጠር ያለባቸው ጽንሶች ይኖራሉ። ሃይድሮኬፋለስ ወይም የልብ በሽታ፣ ሌሎችም የእግርና የእጅ ችግሮች፣ በሁሉም የአካል ክፍል ላይ የሚፈጠሩ የእክሎች ወይም ደግሞ የአካል መጉደል ወይም ደግሞ ስትራክቸራል ማልፎርሜሽንስ ይኖራሉ። እነሱን ውስጥ እያሉ ማወቅ፣ መለየት፣ የትኞቹ ይታከማሉ፣ የትኞቹ ደግሞ ለህይወት አስጊ ይሆናሉ እና አስቀድሞ ሌላ አይነት የህክምና ዘዴ ማድረግ ማስቻል። ሌላ የስትራክቸራል ማልፎርሜሽን ወይም የአካል መጉደል ሳይኖር ነገር ግን አንዳንድ የዘረመል ችግሮች የክሮሞዞማል ማልፎርሜሽን ያለባቸው ልክ እንደ ዳውን ሲንድሮም፣ ሌሎችም አይነት ክሮሞዞማል ፕሮብሌም ያለባቸውን ችግሮች አስቀድሞ ሆድ ውስጥ እያሉ ማወቅና እነሱን ዝግጁ ለህክምና ዝግጁ ማድረግ ወይም ለፋሚሊ ለቤተሰብ ካውንስል ማድረግ። ሌላ ደግሞ ሆድ ውስጥ እያሉ የተለያየ አይነት ኢንፌክሽን፣ የደም ማነስ ወይም ደግሞ የሾተ ላይ ችግር ያለባቸውን ውስጥ እያሉ ደም መስጠት፣ ማከም ልዩ ዘርፈ ብዙ የሆነ የህክምና ዘርፍ ነው። ህክምናው የሚሰጠው በሰው ሰራሽ አስተውሎ እየታገዘ ሲሆን በቀን እስከ 150 የሚደርሱ በሰው ሰራሽ አስተውሎት የታገዙ የአልትራሳውንድ ምርመራ የማድረግ አቅም እንዳለው ተገልጿል። አሁን ላይ ያሉት ዘመናዊ ማሽኖች ሴንተሮቻችን ላይ ኤአይ ናብልድ ናቸው፣ አርቲፊሻል ኢንተለጀንስ የተገጠመላቸው ናቸው። ስለዚህ ያለውን ችግር በፕሪሲሽን የሚያሳዩ ነው የሚሆኑት ማለት ነው። በተመሳሳይ ዛሬ ላይ የመድረቅ ነው የዱዋል ስክሪኒንግ የሴቶች እናቶቻችን የጡት ካንሰር እንግዲህ ኮመን የሆነ ነው። የጡት ካንሰርና የማህፀንን ካንሰር ባንድ ላይ የምንሰጥበት እጅግ አሁን ያለው የመጨረሻውን ቴክኖሎጂዎችን ተጠቅመን የምንለይበት ማዕከልን በአንድ ቦታ ሁሉንም አይነት የካንሰር የቅድመ ልይታ አገልግሎት የምንሰጥበት ክሊኒክም ላውንች አድርገናል። በዚህም እንግዲህ በርካታ ማህበረሰብን ችግሩ በጣም ገኖ ከመሄዱ በፊት ለመፍታት ያግዘናል። ማዕከሉ ከህክምና ቱሪዝም አኳያም ከተለያዩ የውጭ ሀገራት ለመጡ ታካሚዎችም አገልግሎት እየሰጠ የሚገኝ ሲሆን በሆስፒታሉ ሚሊኒየም ኮሌጅም በመቶዎች የሚቆጠሩ የጎረቤት ሀገር ዜጎችን በማስተማር ላይ እንደሚገኝ ተገልጿል። አገልግሎቱ ከኛ ሀገር ባሻገር በእኛ ሀገር ዙሪያ ላይ ያሉ የአፍሪካ ሀገራትን በሜዲካል ቱሪዝም ስርዓታችን ሳካተል አሁንም ድረስ እኛ ሀገር መጥቶ የሚታከሙ ከኬንያ ከተለያዩ ሀገራት አሉ። እነሱን ጭምር የምናክምበት ስርዓት ነው ዛሬ ላይ እያስጀመርን ያለ ነው። ያ ሁላችን እንደምናውቀው ይሄ ተቋም ህክምና አገልግሎት ብቻ አይደለም የሚሰጠው፣ ትምህርትም ጭምር ይሰጣል። የጥናትና ምርምር ስራዎች ጭምር የሚሰራበት ተቋም ነው የኛ የሚሊኒየም ኮሌጅ ጭምር ስለሆነ ሆስፒታላችን ማለት ነው። እዚህ ውስጥ ከአፍሪካ ሀገራት ከተለያዩ አፍሪካ ሀገራት በዛ ያሉ የጤና ባለሙያዎች ይሰለጥናሉ። ስልጠናውን ሲሰለጥኑ በእንደዚህ አይነት ቴክኖሎጂ ስልጠናውን ሰልጥነው ሲሄዱ ለእኛም ሀገር በተመሳሳይ ደግሞ በአፍሪካ ሀገራት የዚህ አይነት ችግር ያለባቸው ህፃናትን እናቶችን ማገዝ የሚችል ትምህርት ቤት ተማሪዎችን ጭምር የምናስተምርበት ነው ዛሬ እያስመረቅን ያለ ነው። በአመት ከ50 ሺህ በላይ ለሚሆኑ እናቶች አገልግሎት መስጠት የሚያስችል አቅም ያለው ይህ ማዕከል የተሻለ ህክምና ፍለጋ የሚደረጉ የውጭ ሀገር ጉዞዎችንም በማስቀረት እናቶችና ህጻናትን ከአላስፈላጊ እንግልት እየታደገ እንደሚገኝ ተመላክቷል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን በሆርሙዝ የባህር ወሽመጥ ላይ ፍጹም ቁጥጥር እንዳላት ቢናገሩም ኢራን ግን ይህ የፕሬዚዳንቱ ሀሳብ ፍጹም ሐሰት ነው ስትል ማጣጣሏ ተሰምተዋል። ይህ በእንዲህ እንዳለም የአሜሪካው መከላከያ ሚኒስትር ፔት ሄግሴት አሜሪካ በኢራን ላይ ጣለችውን የባህር ላይ ከበባ ላልተወሰነ ጊዜ ለማስቀጠል መወሰኗን አስታውቀዋል። ሙሴ ከበደ ተጨማሪ አለው።
በዓለማችን እጅግ ስትራቴጂካዊ በሆነውና የዓለም የኢኮኖሚ ደም ስር ተብሎ በሚጠራው የሆርሙዝ የባህር ሰርጥ ላይ ዛሬ የታሪክ አቅጣጫ ሊቀይር የሚችል አዲስ የኃይል ፍልሚያ ተቀስቅሷል። አሜሪካና ኢራን ጦርነቱን ለመቋጨት በሰኔ ወር ላይ የደረሱበት ያ ደካማ የመግባቢያ ሰነድ አሁን ላይ የዲፕሎማሲ ክሽፈት ለመሆን ተቃርቦ በውሃ ላይ ተንሳፎ ይገኛል። አሁን በዚህ ውጥረት በበዛበትና አንገብጋቢ በሆነው የታሪክ ወቅትም ትልቁና አነጋጋሪው ጥያቄ የሆርሙዝን የባህር ሰርጥ እውን ማን እየተቆጣጠረ ይገኛል የሚለው ሆኗል። ለዚህ ጥያቄ የሚሰጠው ምላሽ እንደ ጥያቄው ወገን የሚለያይ ሲሆን ዋሽንግተንና ቴህራን በባህር ሰርጡ ላይ ያላቸውን ፍጹም የበላይነት ለማረጋገጥ የሚጠቀሙባቸው ቃላትና ወታደራዊ እርምጃዎች ቀጠናውን ወደማይቀረው የባህር ሲኦል እየገፉት ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የብረት ግንብ ሲሉ የሚጠሩት የአሜሪካ የባህር ኃይል ከበባ ኢራን በበኩሏ ሰርጡ በገዛ መዳፊ ስር ነው በማለት ከምትሰነዝረው አጸፋ ጋር ተላትሞ ይገኛል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም አሜሪካ በሆርሙዝ የባህር ሰርጥ ላይ ፍጹም ቁጥጥር እንዳላት በልበ ሙሉነት ተናግሯል። ዋሽንግተን የሆርሙዝ ሰርጥን በገዛጇ አስገብታለች፣ ይህንን ቁጥጥራችንንም ለዘላለም የምናስቀጥለው ይመስለኛል ያሉት ትራምፕም የአሜሪካ የባህር ኃይል ጣለው እገዳ በመላው ዓለም የብረት ግንብ ተብሎ የጠራ መሆኑን ገልጸዋል። እንደ ትራምፕ ገለጻ ኢራን አሁን ላይ የአየር ኃይልም ሆነ የባህር ኃይል የሌላትና የአመራር መዋቅሯ የፈረሰ ሀገር ሆናለች ብሏል። አሜሪካ የጣለችው የብረት ግንብ ኢራን በምንም አይነት ሁኔታ ልትሰብረው አትችልም በማለትም ፕሬዚዳንቱ የስልጣን የበላይነታቸውን ለዓለም አሳይቷል። የአሜሪካው መከላከያ ሚኒስትር ፔት ሄግሴዝም የፕሬዚዳንቱ ንግግር የሚያጠናክር ወታደራዊ ማስጠንቀቂያ ሰንዝረዋል። ሄግሴዝ እንደሚሉት ከሆነ አሜሪካ በኢራን ላይ የጣለችውን የባህር ከበባ ላልተወሰነ ጊዜ ለማስቀጠል የሚያስችል በቂ ወታደራዊ ንብረትና አቅም አላት። የአሜሪካ ባህር ኃይል እንዲህ ያለውን ከበባ በቀላሉ ሊያስቀጥል ይችላል ያሉት ሄግሴዝም ፕሬዚዳንት ትራምፕ በኢራን ላይ የሚያደርጉትን የኢኮኖሚና ወታደራዊ ጫና ይበልጥ እንዲያጠናክሩ እያማከሯቸው መሆኑን ገልጸዋል። ይህ የአሜሪካ አቋም በሆርሙዝ ሰርጥ የሚያልፈውንና የዓለምን የነዳጅና የጋዝ ፍላጎት 1/5 የሚሸፍነውን ስልታዊ መስመር ሙሉ በሙሉ በዋሽንግተን ትዕዛዝ ስር ለማድረግ የታለመ ነው። በቴህራን በኩል ያለው ምላሽ ግን የትራምፕን ሀሳብ ውሸትና ፈጠራ በማለት አጣጥሎታል። የኢራን ከፍተኛ ወታደራዊ እዝ የሆነው የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ አሜሪካ መርከቦች በሆርሙዝ ሰርጥ በሰላም እያለፉ ነው ብላ የምታሰራጨው ወሬ ከፈጠራ ያለፈ አይደለም ብለዋል። ዞልፋጋሪ በሰጡት የቪዲዮ መግለጫ የሆርሙዝ የባህር ሰርጥ ልክ እንደቀደመው ጊዜ ሁሉ አሁንም በኢራን ሪፐብሊክ ሙሉ ቁጥጥርና አስተዳደር ስር መሆኑን አረጋግጠዋል። ያለ ኢራን ጦር ኃይሎች ፈቃድና ክትትል ማንኛውም የንግድ መርከብም ሆነ የነዳጅ ጫኝ በዚህ ሰርጥ በሰላም የማለፍ ዕድል የለውም በማለትም ቴህራን የባህሩ እውነተኛ ጌታ መሆኗን ገልጻለች። የኢራን የባህር ታጣቂ ኃይል መሪ ሁሴን ታኢብ በበኩላቸው አሜሪካ የኢራን ቀጠናዊ ተጽዕኖ ለማዳከም የከፈተችው አዲስ ግጭት መክሸፉን ገልጸዋል። አሜሪካውያን የኢራን ኃይል አይተዋል። ዛሬ የሆርሙዝ ሰርጥ በኢራን አስተዳደር ስር መሆኑና ሀገራችንን በሙሉ ደህንነት ጉዟን እየቀጠለች መሆኑን ሁሉም ሊረዳ ይገባል ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺም የአሜሪካንን ስሌት የስለላ ውድቀት ውጤት ሲሉ ነቅፈውታል። አራቺ ዋሽንግተን በኢራን ላይ ጦርነት ስትጀምር እንደተሳሳተችው ሁሉ አሁን ደግሞ በሆርሙዝ ሰርጥ ላይ የያዘችው አቋም ሌላኛው ታላቅ ስህተቷ ነው ብለዋል። ከሐሰተኛ ዜና ይልቅ ሐሰተኛ የስለላ መረጃ እጅግ አደገኛ ነው በማለትም አሜሪካ በተዛባ መረጃ እየተመራች መሆኑን ጠቁሟል። ወደ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ኢትዮጵያና ማላዊ መደበኛ ያልሆነ ፍልሰትንና ድንበር ተሻጋሪ ወንጀሎችን በጋራ መከላከል የሚያስችል የመግባቢያ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋይና የማላዊ ሪፐብሊክ የሀገር ውስጥ ደህንነት ሚኒስትር ፒተር ሙኪቶ ፈርመዋል። ሚኒስትሯ በስምምነቱ ወቅት እንደገለጹት ፍልሰት በአግባቡ ከተመራ ለልማት የሚጠቅም ቢሆንም መደበኛ ያልሆነው መንገድ ግን በዜጎች ላይ ከፍተኛ ጉዳት ያስከትላል ብለው ኢትዮጵያ በጠንካራ የፖሊሲና የሕግ ማዕቀፎች የፍልሰት መንስኤዎችን ለመቀነስ እየሰራች መሆኑን ገልጸዋል። ኢትዮጵያ የፍልሰት ምንጭና መዳረሻ ስትሆን ማላይ ደግሞ ወደ ደቡብ አፍሪካ ለሚደረግ ጉዞ ወሳኝ መተላለፊያ መሆኗ ስምምነቱን አስፈላጊ አድርገዋል ብለዋል። ይህ ትብብር በሰዎች የመነገድ ወንጀልን ለመዋጋት ጤናማ የፍልሰት አስተዳደርን ለማስፈንና ተጎጂዎችን ለመደገፍ ትልቅ ሚና እንደሚኖረውም ተመላክቷል።
ለዘንድሮ የመኸር ወቅት ሰብል ልማት በሀገር አቀፍ ደረጃ 729 ሚሊዮን 696617 ኩንታል ምርት ለማግኘት ታቅዶ እየተሰራ እንደሚገኝ ግብርና ሚኒስቴር አስታውቋል። እስካሁን ባለው የእርሻ እንቅስቃሴ 20 ሚሊዮን 479413 ሄክታር መሬት ታርሶ 17 ሚሊዮን 658586 ሄክታር መሬት በዘር መሸፈኑ ተገልጿል። በ2018-19 የምርት ዘመን በኩታ ገጠም እርሻ 16 ሚሊዮን 4527 ሄክታር መሬት ለማልማት ታቅዶ እስካሁን 9 ሚሊዮን 753728 ሄክታር መሬት በዘር መሸፈኑን ሚኒስትሩ አስታውቋል። በደቡብ ኢትዮጵያ ክልል ጂንካ ዲስትሪክት የዲመካ መለስተኛ አውሮፕላን ማረፊያ ግንባታ ተጀምሯል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ግንባታውን አስጀምረውታል። ግንባታውን የክልሉ መንገዶች ባለስልጣን ከኢትዮጵያ ሲቪል አቪዬሽን ባለስልጣን ጋር በመተባበር እንደሚያከናውኑትም ተገልጿል። የዲመካ መለስተኛ የአውሮፕላን ማረፊያ ግንባታ ተጠናቆ ስራ ሲጀምር ለኢንቨስትመንት መስፋፋትና ለኢኮኖሚ መነቃቃት ከፍተኛ ሚና እንደሚኖረው ኃላፊው ተናግረዋል። የክልሉ የመንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ኢዴሬ እርኮ በበኩላቸው ግንባታው በተያዘው በጀት ዓመት ተጠናቆ ለአገልግሎት እንዲበቃ በቁርጠኝነት እንደሚሰራ ማረጋገጣቸውን የክልሉ ኮሚኒኬሽን መረጃ አመላክቷል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በዛምቢያ በተካሄደው አጠቃላይ ምርጫ በአስፈጻሚዎች ላይ በተሰነዘረ ጥቃትና ወከባ ምክንያት የድምጽ ቆጠራ ሂደት በጊዜያዊነት መቋረጡን የሀገሪቱ ምርጫ ኮሚሽን አስታውቋል። ኮሚሽኑ በሰጠው መግለጫ በቆጠራ ጣቢያዎች የሚገኙ ሰራተኞቹ የአካል ጥቃትና ዛቻ እየደረሰባቸው መሆኑን ጠቅሶ የሰራተኞቹን ደህንነት ለማስጠበቅ ሲባል ቆጠራው እንዲቆም መወሰኑን ገልጿል። ይህ ውሳኔ የተላለፈው በገዢው ፓርቲና በተቃዋሚዎች መካከል ከፍተኛ ፉክክር በሚታይበት በዚህ ምርጫ ወቅት የጸጥታ ሁኔታው ስጋት ላይ በመውደቁ እንደሆነም ተነግሯል። መንግስት በበኩሉ በቆጠራ ጣቢያዎች አካባቢ ሰላምን ለማስከበር ተጨማሪ የጸጥታ ኃይሎችን እንደሚያሰማራ አስታውቋል። የምርጫ ኮሚሽኑ ሁኔታዎችን ገምግሞ ቆጠራው የሚቀጥልበትን ጊዜ እንደሚያሳውቅ የገለጸ ሲሆን ህዝቡ እንዲረጋጋና የህግ የበላይነትን እንዲያከብር ጥሪም አቅርበዋል። ድርጊቱ በሀገሪቱ የዲሞክራሲ ሂደት ላይ ጥላ ማሳረፉንና የምርጫውን ተአማኒነት አደጋ ላይ ሊጥል እንደሚችል ታሳቢዎች ስጋታቸውን እየገለጹ ይገኛሉ ሲል ሮይተርስ አስነብበዋል። ሰሜን ኮሪያ በአሜሪካና በደቡብ ኮሪያ መካከል በሚደረገው የጋራ ወታደራዊ ልምምድ ላይ ያላትን ከፍተኛ ቁጣ ገልጻለች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ልምምዱ ሀገሪቱን ለመውረር የታቀደና ለጦርነት የሚደረግ ግልጽ ዝግጅት ነው ብሎታል። አሜሪካ አካባቢውን ወደ ኒውክሌር ጦርነት አፋፍ እየገፋች ነው በማለት የከሰሰችው ሰሜን ኮሪያ ለማንኛውም ትንኮሳ በላቀ የመከላከያ አቅም ምላሽ እንደምትሰጥም አስጠንቅቃለች። ይህ መጠነ ሰፊ ልምምድ ሰው አልባ አውሮፕላኖችን የመከላከልና የተለያዩ የቴክኖሎጂ ጥቃቶችን የመመከት ስራዎችን የሚያካትት ሲሆን በኮሪያ ልሳነ ምድር ያለውን የጸጥታ ውጥረት ይበልጥ ያባብሰዋል መባሉን አልጀዚራ ዘግቧል። የነዳጅና ጋዝ ኩባንያዎች በአውስትራሊያ አቅራቢያ የሚገኘውና የፓሲፊክ ሳውዲ አረቢያ በመባል የሚታወቀውን የፓፑዋ ኒው ጊኒ የፈሳሽ የተፈጥሮ ጋዝ ፕሮጀክት ወደ ስራ ለማስገባት ከፍተኛ ስራ እየተሰራም ነው። የፕሮጀክቱ ስፍራ ከፍተኛ የነዳጅ አቅም አለው ተብሏል። በነዳጅ ዘርፍ ዓለም በእጅጉ ጥገኛ በሆነችበት በመካከለኛው ምስራቅ ቀጣና ግጭትና በሌሎች ምክንያቶች ሳቢያ የሚያጋጥመውን እጥረት በቀጣይ ለመከላከል በአማራጭ መፍትሄነት እየቀረበ ይገኛል። ህሊና እንዳልካቸው በቢዝነስ ጥንቅሯ ተመልክተዋለች።
በአውስትራሊያ አቅራቢያ የሚገኘው የፓሲፊክ ሳውዲ አረቢያ ተብሎ በሚጠራው አካባቢ ያልተነካ የተፈጥሮ ጋዝን ለማልማት የኃይል አምራች ኩባንያዎች ማቀዳቸውን ተሰምቷል። በመካከለኛው ምስራቅ ያለው ጦርነት ሀገራት አማራጭ የኃይል አቅርቦቶችን እንዲፈልጉ ባስገደደበት በዚህ ወቅት የዓለማችን ግዙፍ የነዳጅና የተፈጥሮ ፈሳሽ ጋዝ ኩባንያዎች በአውስትራሊያ አቅራቢያ የሚገኘውን የተፈጥሮ ጋዝ ፕሮጀክት እውን ለማድረግ በመሽቀዳደም ላይ ናቸው። በፓፑዋ ኒው ጊኒ ጉልፍ ግዛት የሚገኘው ኤልክ ኢምፒሎፕ የጋዝ መስክ ከ1 ቢሊዮን በርሜል በላይ ነዳጅ እንደሚሆንና ዋጋውም ከ70 ቢሊዮን ዶላር በላይ የሆነ የኃይል ሀብትን ይይዛል። ነገር ግን በቦታው እንደ አውሮፓውያን አቆጣጠር በ2006 ከተገኘበት ጊዜ ጀምሮ እስካሁን ሳይለማና ጥቅም ላይ ሳይውልም ቀርቷል። ለዚሁ ቦታ የቀረበው የልማት ፕሮፖዛል ፓፑዋ ኤልኤንጂ የሚባል ሲሆን አካባቢውን በማልማትና 320 ኪሎ ሜትር ርዝመት ያለው የቧንቧ መስመር በመዘርጋት በአመት ከ5 ሚሊዮን ቶን በላይ ፈሳሽ የተፈጥሮ ጋዝ የማምረት ግብም ያለው ነው። ፕሮጀክቱ ከፖለቲካ ወጣ ውረዶች እስከ ወጪ የመጨመር፣ የንድፍ ለውጦች፣ የኢንቨስተሮች አለመረጋጋትና የቦታው ባለቤቶች ውዝግብ ባጋጠመው ረጅም የጊዜ መጓተት እንቅፋቶች ሲታመስ የቆየ ሲሆን ይህም በፕሮጀክቱ ላይ ከፍተኛ ድርሻ ያላቸውን እንደ ቶታል ኢነርጂ፣ ኤክሶን ሞቢል እና ሳንቶስ ያሉ የኃይል አምራች ግዙፍ ኩባንያዎችን ቅሪታም ቀስቅሷል። የፓፑዋ ኒው ጊኒ መንግስት የተፈጥሮ ሀብት ማውጣት ፕሮጀክቶችን ወደ ስራ ለማስገባት በሚያደርገው ጥረት ተስፋ በመቁረጥ የውጭ ኢንቨስትመንት ለማግኘት ከፍተኛ ጉጉት እያሳየ ሲሆን ስማቸው ያልተጠቀሰ የመንግስት ሚኒስቴር የፓፑዋ ኤልኤንጂ ፕሮጀክት እስከ ዓመቱ መጨረሻ ድረስ ተፈጻሚነቱ ሊረጋገጥ ይችላልም ብለዋል። ባለሙያዎች በበኩላቸው ግን ፕሮጀክቱ አሁንም ማለፍ ያለባቸውን በርካታ እንቅፋቶች እንዳሉበትም ይናገራሉ። ከዓለም አቀፉ የፈሳሽ ተፈጥሮ ጋዝ አቅራቦት 1/5ኛውን በምትሸፍነው ኳታር በሚገኙ ተቋማት ላይ ኢራን የሰነዘረችውን የሚሳኤል ጥቃት ለዓመታት ሊቆይ የሚችል ከፍተኛ የአቅርቦት መስተጓጎል መፍጠሩም ይታወቃል። ይህም ክስተት ኢራን በሆርሙዝ ሰርጥ ወደብ ላይ ካደረገችው ቁጥጥር ጋር ተደምሮ የኃይል ተጠቃሚዎች አማራጭ የፈሳሽ ተፈጥሮ ጋዝ ምንጮችን እንዲፈልጉም አስገድዷቸዋል። ጃፓን፣ ቻይና፣ ደቡብ ኮሪያና ታይዋን የወደፊት የዚህን ተፈጥሮ ጋዝ ገዢዎች ይሆናሉ ተብለው ከሚገመቱ ሀገራት መካከል ተጠቃሾች ናቸው። ጦርነቱ የወደፊቱን የፈሳሽ ተፈጥሮ ጋዝ የዋጋ ግምት ከፍ ያደረገው ሲሆን እንደ ኤክሶን ሞቢል ላሉ ኩባንያዎችም ያልተጠበቀ ከፍተኛ ትርፍን ያስገኘ ነው። ፓፑዋ ኒው ጊኒ ከተፈጥሮ ሀብታቸው ለመጠቀም ያለመች ሲሆን የፓሲፊክ ሳውዲ አረቢያ እየተባለች ለምትጠራውና በተፈጥሮ ሀብት ላይ ለታደለችው ፓፑዋ ኒው ጊኒ የፓፑዋ ኤልኤንጂ ፕሮጀክት ለኢኮኖሚዋ ህይወት ማንሰራራት ይሆናታል ተብሎም ይጠበቃል። የፔትሮሊየም ሚኒስትሩ ጂሚ ማላዲና ባለፈው ወር በነበረው የኢንዱስትሪ ኮንፈረንስ እንደተናገሩት ፕሮጀክቱን ወደ መጨረሻ ምዕራፍ ለማሸጋገር የሚያስችለውን ቁርጠኝነት ለኢንቨስትመንት ውሳኔ እስከ ዓመቱ መጨረሻ ይደረሳል የሚል እምነት እንዳላቸውም ገልጸዋል። ይሁንና የዓለም አቀፍ አቅርቦት መስተጓጎልና የገበያ መዋዠቅ ገዢዎችን የረጅም ጊዜ አቅርቦት ውሎችን ለመፈራረም የበለጠ በውሳኔያቸው እንዳይጸኑ ሊያደርጋቸውም ይችላል። ይህንን እስካሁኑ ምንም አይነት ገዢ በይፋ ላላወጀው የፓፑዋ ኤልኤንጂ ፕሮጀክት አንድ ትልቅ ፈተና ሆኖም ቀጥሏል ሲል ኤቢሲ ኒውስ ዘግቧል።